إنما الأعمال بالنيات وإنما لكل امرئ ما نوى عند سوي الله دلّ ቀኝ እጁ ሲሰጥ ግራ እጁ አያውቀውም እስቲ አላህ ዘንዳሂ አላህ ወይ ላንተ ይሄንን ሰርቻለሁ የምንለው ስራ ምንድነው አንተ የተሰዋው ሰዎች ጀግና እንዲሉህ ነው በእርግጥ ምድር ላይ ብለውሃል እኔ ጋር ምንም የለህም ወደ ጀሃነም ገባ ይላል አላህ ወይ የውመል ቂያማ ጋር ስንገናኝ አላህ ወይ ይሄን ነገር ላንተ ሰራኋት ብለን የምናቀርባት ስራ ትኑረን ማለት ነው بسم الله الصلاة والسلام على رسول الله صلى الله عليه وسلم رسول الله صلى الله عليه وسلم بحديثاቸው ምን ይላል إنما الأعمال بالنيات وإنما لكل امرئ ما نوى ስራዎች እንታለ በንያ ነው የሚለኩት ሁሉም ደግሞ ንያ ባደረገው ነገር ስራውን ያገኛል ነውና ይሄ ረመዳናችንን እየጾመን ያለ ምንድነው ንያችን ለአላህ ነው ወይ እየጾመን ያለ ነው የምናደርገው ነገሮች ለአላህ ነው ወይ የሚለው ነገር መርዳት ይኖርብናል አላህ Subhanahu Wa Ta'ala ይሄ ከምግብም ተቆጠብን ከውሃም ተቆጠብን ለአላህ Subhanahu Wa Ta'ala ምንም ነው አይደል ዋናው ንያችን ነው ለአላህ ያደረገን መሆኑን ማጣራት ይኖርብናል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ባሪሳቸው ምን ይላሉ አንድ ሰው ይያል አይደለ ቀኝ እጁ ሲሰጥ ግራ እጁ አያውቀውም ማለት ይሄ ስራውን ደብቆ የሚሰራ እነዛ ሶስቱ ሰዎች አሉ ዋሻ ውስጥ ገብተው ስራቸውን ለአላህ የሰሩትን ስራ ብቻ በመናገር ይሄ ከዋሻው የወጡትና የምንሰራቸው ስራዎች ለአላህ ነው ወይ የሚለው ነገር ማጤን ይኖርብናል ማለት ነው ዑመር ረዲየላሁ ዐንሁ አንድ በጣም የሚገርም ታሪክ አላቸው ማታ ማታ ላይ ሁሌም እየዞሩ ምግብ የሌላቸው የተራቡ ሰዎች ጋር ምግብ ያስቀምጡ ነበርና ማን እንደሚያስቀምጥላቸው እነዛ ሰዎች አያውቁም ነበር ያ ዑመር መሆኑ የታወቀው ዑመር ልክ ሲሞቱ ነውና ልክ ሁሉም ሰው በሩን ከፍቶ ሲወጣ ምግብ አልተቀመጠለትምና ኦኬ ዑመር ነበር እንዴ የሚል ነገር አሉና የምንሰራቸው ስራዎች ለአላህ ብለን እንስራ እስቲ አላህ ዘንዳሂ አላህ ወይ ላንተ ይሄንን ሰርቻለሁ የምንለው ስራ ምንድነው ለምሳሌ ድብቅ የሆነ ሰደቃ ይሰጠነው ሊሆን ይችላል ወይ ደግሞ ማንንም የማያውቀው ዚክር ያደረገ ሊሆን ይችላል ወይ ደግሞ ለሊት ላይ ተነስተን ሰዎች በተኙበት ሰዓት ተነስተን የምንሰግረው ሊሆን ይችላል ረሱላህ ሰለላሁ ዐለይሂ ምን ይላሉ ወሰሉ ቢልለይሊ ወናሱ ኒያም ለሰዎች በተኙ ሰዓት የሚሰግዱ ሰዎች ስለሆኑን الجنة بسلام ይሏቸዋል ጀነትን በሰላም ይገባሉ ያለ ምንም ጥያቄ ጀነት ይገባሉ ይላቸዋልና የምር አንድ ስራ አላህ ብቻ የሚያውቃት አለች ወይ ከሌለችም እስቲ ይኑረን ለአላህ ብቻ ማንንም ሰው የማያውቀው አላህ ይሄንን ላንተ ሰርቻለሁ ብለን የምንላት ያቺ ስራን ይኑረን እስቲ እና በእኽላስ እንስራት በማሳመር እንስራው ማለት በቃ አሁን ለምሳሌ ሰላት የሰገደና አላህ ትንሽ እንኳን ቢሆን ብዙ ጊዜ የሰገደ ኮንሲስተንሲ የኖረው ነው አይደለ ከዛ ውስጥ ደግሞ በቃ ከአላህ ቅጣት ለመዳን መስራትና አላህን ወዶ መስራት እኮ ይለያያል አይደለ ስለዚህ ይሄ ኢኽላስ ኖሮ በቃ በማሳመር የአላህን ውዴታ ፈልገን ያንን ነገር እንስራውና አላሁ የውመል ቂያማ ጋር ስንገናኝ አላሁ ይሄን ነገር ላንተ ሰራኋት ብለን የምናቀርባት ስራ ትኑረን ማለት ነው እነዛ ሰዎች አሉ ረሱላህ ሰለላሁ ዐለይሂ ወሰለም በሐዲሳቸው የሚናገሩ አንድ ሰው ያለ በጣም ጀግና ነው ጦርነት ላይ ሄዶ ይፋለማል ከዛ ሸሂድ ሆኖ ነው የሞተው አላህ ጋር ይመጣና አላህ ያዋለለትን ጸጋ ያስታውሰውና ምን አደረክበት ሲል አላህ ላንተ ብዬ ያው ተሰዋው ሸሂድ ሆንኩ ብሎ ሲለው አላህ ግን አይ አንተ የተሰዋው ሰዎች ጀግና እንዲሉህ ነው በእርግጥ ምድር ላይ ብለውሃል እኔ ጋር ምንም የለህም ወደ ጀሃነም ገባ ይላል ያንንም ብዙ ሀብት የሰጠው ሰውዬ አላህ ይጠይቀዋል አላህ ላንተ ብዬ ሰጠው ይለዋል ነገር ግን ያ አላህ ምን ይለዋል የሰጠው ነገር ሰዎች ይሄ ሰው ሰጪ ነው እንዲሉ ነው የምርም ሰጪ ብለውሃል ስለዚህ እኔ ጋር ምንም የለህም ብሎ አላህ ይለዋል ማለት ነውና ከነዛ ሰዎች ላለመሆን የምርን ንያችን ማስተካከል ይኖርብናል የምንሰራው ነገር ለአላህ Subhanahu Wa Ta'ala መሆን አጣርተን ንያችንን አስተካክለን አንድ ስራ ቢያንስ እንኳን አንድ ስራ ለአላህ Subhanahu Wa Ta'ala የምናደርጋት ትሩን እንላለው ወሰላሙ አለይኩም ወራህመቱላሂ ወበረካቱ